ኢሞሽናሊ ሰውን ትሪገር ለማድረግና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር I'm gonna do everything ማለት ነው። ሁሉን ነገር ነው የምሰራው ላይክ ሸክሙ ላይ ሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለ? ኢቭን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለ? በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብራችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባልሆን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁኝ። ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ I'm gonna fight through it በቃ ብዬ ነው ያሰብኩት። ከዛ በኋላ ማለት ዲኮሩን በምንሰራበት ብር እቁብ ገባን ማለት ነው። ከዛ እሱን በራይዱ ብር እቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመረን ማለት ነው። ከዛ በኋላ ለአራት ነው ለአምስት ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ 40 የዲኮሩ 40,000 ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ እቁብ ይጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራው ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጣል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጣል ማለት ነው። ከዛ ምንም አልመሰለኝም እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች ዕቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮር አለ። እኛ ሶፋ የለንም በዛ ሰዓት አበቦች የሉንም ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛም እናገኛለን ዕቃችን እሱም በጣም በቺፕ ዋጋ ተከራይቶ ዕቃዎቹን ይሰራለታል ማለት ነው ዲኮር። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበርና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር እኛ ምን አገባንና ነው ለሰው ሰርግ ተከራይተን ምን ሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራው አለ ሌሎች ዕቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። ዕቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሐሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን ዕቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል ዕቁቡን ብሩን እየተቀበለ አይከፍልም ነበር። ዕቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40,000 ብር ነው። የሱም ደግሞ በራሱ በቃ እንትኑ 40,000 ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢካዝ እኔ እንደዛ አይደለም በቃ ተፈጥሮዬ የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣለኝ ነው። ግን አይ ዋዝ ሶ ማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው እኔ ትምህርት ቤቱ የምሰራ ሰዓት ለራሴ
ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁም ስለነበረ ለራሴ ምንም ነገር አላደርግም፣ አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ፣ ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስለው አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል፣ እኔ ሰርቼ አላውቅም አበባ ማይንጁ እና አይም ትራይንግ መቶ እንደዚህ አይደለም ሲል ማይ ማማ አየችውና እስኪ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታያዩዋ ከዛ ያዩዋ ስለሱ መጥፎ ነገር አይወራም ኦብቪየስሊ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሸው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱም መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር። ያኛው ፈርሶ የእነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለን ኤክስፒሪየንስ የለንም። ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር። he started shouting እንደ እብድ አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥባት ሄዳለች እሷ የቱ ጋር ናት ነይ እንስሪ እንደዚህ ያለ የሚሰራው ምናምን ነገር። ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል፣ ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲህ አንገቱን አጮልቆ ወጥቶ ሰው ይቆጣል ነው ነገር እንደ እብድ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ፣ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ፣ በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ ስታርትድ ክራይንግ ማለት ያን ሁላ ለፍቻለሁ
ያንኑላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን መገረም ነው። ከዛ started crying በጣም አዝኛለሁ። በጣም በቃ I was exhausted ያ ሁላ ስትረስ ኡፍ የተገላገልን ሰዓት እኔ እንደዚህ ማይቶኝ ማያቀም ሰው ራሱ ከዛ started crying ከዛ መኪና ውስጥ ገባሁኝ። በጣም እኔ አላቀም እንደዛ ማልቀስ እንደሚቻል ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆነሽ ምናምን አላለኝ ይደደንኪ ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበር እዛ ምናምን ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው። እሱ ሊልክ እንደሆነ በቃ ኦልሬዲ እኔ ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። I was so hurt ከዛ I cried ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገርና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር እኔም በቃ ብዙ እንትን አልለውም እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛው ነገር ነው የሚሰራው። በጣም ነው ያስጠላው በጣም ነው ያስጠላው። ግን ሰዎቹ ምን ይላሉ ነው እዛ ልክ ሰዎቹ መተው ወደድ ነው ካሉ በኋላና ወጥቶ ለጓደኞቹ ሲያሳይ ፎቶ አያምርም የሰራነው ዲኮር እኔማ እኛ እንደሰራ ነው ራሱ ማንን ከበደኝ ነው የሚለው። ለኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል እዚህ ጋር ተበላሽቷል በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንን ያውም ስላለ በቃ ለምዶታል ራሴን አሳምኘዋለሁ በቃ እንደሚያስጠላም ስራው ዲኮር ወይ ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ for 2 days ምናምን ነገር ከዛ he called እና let's talk ምናምን ነገር አለኝ። ከዛ for the first time ነው እንደዚህ ትልቅ ጸብ ስንጣላ ከዛ አናገርኩት ሄጄ I was very እና እኔ እንደዚህ ስታረግ እንደዚህ አልወድም እኔ እንደዚህ ጎዳለው ምናምን I was so professional I was so በቃ እንዴት ሃንድል እንዳረኩት ምናምን ነገር ከዛ he was sweating ምናምን ነገርና ታሱን ሳይ I felt bad እኔን ግን harshኝ ነው በቃ ምናምን ያሰብኩኝ። ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው እንደ ሰው አይቆጥራቸው ማለት ነው። I don't like the way you treat እህትና እናትን I know ነገኔ እንደዚህ እንደሆነ ትሪት የምታደርገኝ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጧቸው እንትን ይላሉ ሲለኝ እኔ I don't care እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሬት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለፈ ማለት ነው። ከዛ አለፈ ሽምግልናውም ተላከ ምናምን ነገር ከዛ ከሽምግልናው በኋላ ሱቅ እንትን መኪናቸው መሸጥ ነበረበት እና መኪናቸው ለምንድን ነው የሚሸጠው እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ። ምን ሊያስከስሳቸው ነው የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማምና የጓደኛው እናት ነበሩ ዋስ የሆናቸው እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው። ከዛ በኋላ መሸጥ ነበረበት መኪናው መነጫነጭ ጀመረ ማኩረፍ ጀመረ። በቃ እኔ like I was very emotionally አይዞህ በቃ ምናምን ስለው እናቱና እህቱን ትሪት እንደሚያደርገው ማድረግ ጀመረ። obviously ድሮም በደንብ አልነበረ ጭራሽ ባሰበት አይዞህ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ ያደረኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed ሳጽናና ይወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታርግም ሲባል ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያንክረኝ ነገር ካለ እዛው ሆነለታለሁ ይሄን ያሰብኩት። ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል እየተጨናነቀ ነው መኪናው ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን በይው ምናምን ነገር አለ። ዛሻልኩኝ ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለኔ ያላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ።
ዳሽ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ ያለ ከዛ በኋላ ምንድነው የምትፈልገው አልኩት ኮፊ ሃውስ አለ በጣም አሪፍ አለን ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል ኤክስፒሪየንስ የለም ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ ራሱ አይደለም በማሽን ምናምን ነገር ነው ግማሹን ብር ከፍለዋል በማሽን ምናምን ነገር ነው እኔ እንዴት እንደሚሰራ አላውቅም ከጓደኛው ጋር ተካፍለዋል ባይዛው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር ሰራተኛ የመቅጠር ሐሳብ የለው እኔ እና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አዎ ግን you know ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም ቢባልም ከጎን ኮምፒቲሽን እያለ obviously እየለመደለት ሰው እያለ እኛ ከጎን ወጣን ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ ከዛ በቃ እሺ ይሁን አልኩት በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሁን ስለሚመስለው ማለት ነው ከዛ ተከፈተ ኤክስፔንሲቭ ነው ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው የ3 ወር ተከፈለ ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ ከዛ እንደለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም ያስጠላል እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ ከዛ ፊት his mom was really nice በቃ እኔ በጣም ነበር የምወዳት ምናምን ነገር ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነውና የዛኔ ተቀየረች ለብር ብዬ እንደቀረብኩት አክት ማድረግ ጀመረች በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኘው ምናምን ነገር ቅፋር ከስማ አባዬ እንደው በቃ አንድ ጠቆርክብኝ እኮ ምናምን ትለውና እንግዲህ እኔ አብሬው ነው ዞሬ ሙሉ አይደለ እሺ ምን ብላ ሰላም ትለኛለች የዛኔ ጎልዲ ጋር ሆንኩኝ ማለት ነው ሚስትሪት መደረግ ጀመርኩኝ ግን ምን ይደረጋል በቃ እኔ for some reason I was nice ምንም አክት አላደርግም እሱ ጋር ምንም አልቀየርም እንደውም በቃ እንደ people pleaser በቃ እሷን አፕሩቫል እንደሚፈልግ ሰው በቃ እንትን ማጀመር በቃ እንደምንም አለ ሱቁ አንድ ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር ዝም ብሎ ይከፈት ሱቁ ምናምን ሲባል ያለ ተጀመረ ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው እዚህ ጋር ኮርስ አለኝ ሞስዶ ስልጠና አለ ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲሆን ይፈልገኝ ማለቀም ልምዱም የለኝም ከዛ አንዱን ቀን እናትየው ላግዛት ብላ መጣች ከዛ መጣች the first thing ስታይ ቤቱ ምን ያለች በረሮ ይታየኛል ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው ከዛ አንዱ ለበረሮ ሲል ወይኔ በረሮ ስቃው እንዴት ነው ያስቀመጥሽው አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ በስማም በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም እኔ ጭንቅላት የለኝ ይሁን የሚመስላት ኖቲስ ማላደርገው አላውቅም ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት ከዛ የሆነ ነገር ኮምፕሌንስ ታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ I was getting fed up በጣም እየሰለቸኝ ነበር በቃ ማለት እኔ ኢንትረስትድ አይደለሁም እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም ጭራሽ ደግሞ ሚስትሪት እየተደረኩኝ ነው ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው ምንም በማደርገው ነገር ደስተኛ አይደለም ምንም በማደርገው ነገር ማለት ገና እንትን ብሎ አንቺ ለምን ማለት ሊትራሊ ካፍ ይወጣው እንትን የሚለው ቃል ለምን አይሆነ አንቺ ለምን እንደዛ አደረግሽ ነው የሚለው ምን ስለው አይ በቃ ልክ አይደለሽ ለምን እንደዛ አደረግሽ ነው የሚለኝ ማለት ነው ያበድኩ ነው የሚመስለው ከዛ ከስተመር በጣም መብዛት ጀመረ እንትን ሳንድዊች ምናምን መስራት ጀመርን ምናምን ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለም ግን እሱ የሚያደርገው ያስተናግዳል ለኔ የሰራውትን ነገር ያቀርባል እቃ ያጥባል
እኔ ዛጋ አቢዩዝ ምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ እዚህ ጋር ሳንድዊች ይሰራል የቡና ማሽኑን እኔ ኮንትሮል ማደርገው ምናምን ከዛ በዛ መሃል አንድ ነገር ከወደቀ እቃ አለቀ በጣም ኬርለስ ነኝ በጣም ግዴለሽ ነኝ በቃ የቤቱን ቃል አበላሽ ነው ምናምን ነገር ጩኸት ይሄ it's not even like ይሄ ወይኔ እንዲባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ በቃ ጭንቅላትሽ ማሰሪው በቃ ረጋብልሽ አትሰሪ አውቄ አይደለም የጣልኩት እንደዛ የሚባል ነገር የለም በቃ ተጠንቀቂ እኔ መቼ ወደቀብኝ ይላል እሱ የሚሰራውና እኔ የምሰራው ስራ የተለያየ ነው እሱ ሜሳፕ ቢያደርግ ችግር የለውም እኔ ሜሳፕ ካርኩ ግን አለቀ